የቴዲ አፍሮ ኢትዮሪካ የተሰኘው አዲስ አልበም መታገድ እንዲሁም ያለምንም ስምምነት የተበተነው ድርድር ድጋሚ ለድርድር መጠራቱ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ዝርዝር መረጃዎችን ይዘናል። ወይለቱን ሰበር መረጃ ማሰማት እንጀምራለን። ቀዳሚ ወዳደረግነው መረጃ ስናልፍ የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርቲስት ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከኪነ ጥበብ ሴንሰርሺፕ ባለፈ መንግስት በራሱ ላይ ያወጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ነው ሲሉ አብዛኞቹ ገልጸውታል። በመሰረቱ አንድ መንግስት የቱንም ያክል ግዙፍ ወታደራዊ የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያ እስከ ማስፈራራት መድረሱ የሥርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው ሲሉም ገልጸውታል። ይህ አይነቱ እርምጃ መንግስት የሐሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛው ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃም የሚያሳጣ መሆኑ ታውቋል። መንግስት ይህን እገዳ በመጣሉም ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካ ዓለም የስትራይሳይድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱም ሲሆን ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሐሳቡ እንዳይሰማ ያደርግም ብለውታል። ይልቁንም አልበሙን ከሙዚቃው ስራነት አልፎ የትግል የነጻነትና የብሶት ተምሳሌት ወይም ሲምቦል ኦፍ ሬዚስታንስ እንዲሆን ያደርገዋልም ተብሏል። መንግስት በከለከለውና ባገደው ቁጥር የህዝብ የማወቅ ጉጉትና ስሜት እጅግ የናረ ይሆናል። በዚህም መንግስት ራሱ ሲያውቀው ለአልበሙ በሚሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄ በነጻ እየሰራለት እንደሚገኝ ታውቋል። የጥበብ ስራን በማፈን የህዝብ ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ የሚያሳይ መሆኑን ይታወቃል። በሌላ በኩል ይህ እርምጃ ሀገሪቱን አሁን ካለችበት እጅግ ውስብስብ የጸጥታና የማይክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እያባከነ መሆኑንም ያሳያል። መንግስት የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሮችን መፍታት ዋነኛ የትኩረት አቅጣጫው ሊሆን ሲገባው ከአንድ በህዝብ የተከበረ ድምጽ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብርም ይገፋፋዋል። አርቲስት ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ ጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት የህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፍ ማህበረሰብም ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥም ሆኗል። በአጠቃላይ መንግስት የቴዲ አፍሮን መግለጫ በማገዱ ያስቀረው ነገር ቢኖር አንድ ቀንን የቴሌቪዥን ስርጭት ብቻ ሲሆን ያጣው ግን የህዝብን ክብር፣ የዲሞክራሲ ስርዓት ገጽታውን እንዲሁም የህገ በላይነት ተገዥነቱን ነው። ይህም ስርዓቱ ረጅም ጊዜ ፖለቲካ ህልውናው እጅግ አደገኛ የሆነ መዋቅራዊ ኪሳራም ከቶታል። መንግስት የአርቲስቱን የአዲስ አልበም ጋዜጣ መግለጫ ከማፈንም በማለፍ የአርቲስት ቴሌቪዥን የሥራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠይቋል። የአርቲስት ቴሌቪዥን የሥራ ኃላፊዎች ከድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡ ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋም ታግዷል። ድምጻዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱም እንዲቋረጥ ተገዷል። የዋዜማ ሬዲዮ ምንጮች እንዳረጋገጡት ዛሬም ረፋድ ላይ ቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምጻዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላም ኢትዮሪካ የተሰኘ አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫዎች በተግባሪዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁም ይታወሳል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች መጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖም እስካሁን በይፋ የተባለ ነገር የለም። ከውጭ ወዳገኘነው መረጃ ስናልፍ ከትላንት በስቲያ ያለምንም ስምምነት የተበተነው የኢራንና የአሜሪካ ስምምነት አሁን ላይም እንደቀጠለውናል።
ኢራን ደውላለች ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ትራምፕ ኢራን ደውላ አሁን ላይ ስምምነት ለማድረግ ፍላጎት እንዳላት ገልጻለች ሲሉም ከደቂቃዎች በፊት ተናግረዋል። በዚህ ጉዳይ ላይ ኢራን ይፋዊ ምላሽ ያልሰጠችም ሲሆን በዚህ ጉዳይ ላይ ከኢራን በኩል የተሰጠውን ምላሽን ማካተናል። ፓኪስታን በኩል ድጋሚ ለማደራደር አሜሪካና ኢራን በድጋሚ እንዲደራደሩ የመደራደሪያ ነጥቦችን ለሁለቱም ሀገራት ማቅረቧን አሶሼትድ ፕሬስ ዘግቧል። የመደራደሪያ ቦታም ቅያሪም ካስፈለገ ዝግጁ መሆኗን ፓኪስታን የገለጸች ሲሆን በዚህ ዙሪያም ላይ ፓኪስታን ከሁለቱ ሀገራት ምላሽ እየጠበቀች እንደምትገኝ ታውቋል። ኢራንና ዩናይትድ ስቴትስ ንግግራቸውን ዳግም እንዲቀጥሉ ፈረንሳይም ጥሪ አቅርባለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ኢራን እና ዩናይትድ ስቴትስ ዳግም ንግግራቸውን እንዲያስጀምሩ የሁለቱ ሀገራት መሪዎች ማነጋገራቸውን ገልጸዋል። የተቋረጠው ንግግር እንዲጀምር ኢማኑኤል ማክሮ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የኢራን ፕሬዝዳንት መሱድ ፔዜሽኪያን ማናገራቸውን ዛሬ በይፋ ገልጸዋል። በፓኪስታን አመቻችነት ሲካሄድ የቆየ የሁለቱ ሀገራት ንግግር ያለ ውጤት መቅረቱ ዳግም ግጭት ጦርነቱ እንዳያገረሽ ስጋትም ያሳደረ ሲሆን ኢማኑኤል ማክሮ በኤክስ ማህበራዊ መገናኛ አውታር ገጻቸው እንደጻፉት ፍኖተ ሆርሙዝ ያለምንም ቅድሚያ ሁኔታ በአስቸኳይ ሊከፈት ይገባል ብለዋል። ዩናይትድ ስቴትስ እና የኢራን ፍጥጫም የመላ ዓለምን ኢኮኖሚ በብርቱ አናግቶ ከፍተኛ የሚባል የደህንነት ስጋትም ደቅኗል። ኢራን በበኩሏም በደረሰባት ጥቃት ተሳታፊ ከነበሩ የአረብ ሀገራትም ካሳ ጠይቃለች። በተባበሩት መንግስታት ድርጅት የኢራን ቋሚ ተወካይ አሚር ሳይድ ኤቫን በላኩት ደብዳቤም መሰረት ባህሬን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትና ዮርዳኖስ ካሳ ከጠየቁት ሀገር ዝርዝር ውስጥ ተካተዋል። ኢራባኒ እንደገለጹት ተጠቀሱት ሀገራት ግዛቶቻቸውን በኢራን ላይ ለሚሰነዘር ጥቃት ክፍት ከማድረጋቸውም በላይ በአንዳንድ ሁኔታዎች በኢራን ሲቪል ተቋማትን ኢላማ ያደረጉ ህገወጥ ወታደራዊ ጥቃቶች እንዲፈጸሙ በቀጥታ ተሳትፈዋል ብሏል። በመጨረሻም አሁን በተሰማ መረጃ ኢራን በበኩሏም ለድርድሩ ዝግጁ ነች ስትል አስታውቃለች። ሁለተኛው ዙሪያ አሜሪካና ኢራን ድርድር በግብጽ ወይም በቱርክ ሊካሄድ ይችላል የተባለ ሲሆን ብሉምበርግ ምንጮችን ጠቅሶ እንደተናገሩት የአሜሪካና ኢራን ተኩስ አቁም ስምምነት በሚቀጥሉት ሳምንት ከመጠናቀቁ በፊት ለሁለተኛ ጊዜ እንደሚደራደሩም ዘገባው ገልጿል። ኢራን ለድርድር ዝግጁ መሆኗን ለፓኪስታንም አረጋግጣለች።